በጧት የወሰዱት መድኃኒት እንዲፈውስዎ ይፈልጋሉ ወይስ በሽንት መልክ እንዲወጣ? ብዙዎቻችን መድኃኒታችንን በሞቀ ሻይ ወይም በቡና መውሰድ እንደ ቀላል ነገር እንቆጥረዋለን። ነገር ግን ይህ ልማድ የመድኃኒቱን ኃይል እስከ 80 በመቶ ሊቀንሰው እንደሚችል ሳይንሳዊ ጥናቶች ያረጋግጣሉ። ዛሬ ቡና እና ሻይ ከመድኃኒት ጋር ሲቀላቀሉ የሚፈጥሩትን አስደንጋጭ ኬሚካላዊ እውነታ እንመለከታለን። ሻይ እና ቡና መድኃኒትን የሚቃወሙ ሁለት ዋና ዋና ጠላቶች አሏቸው። እነዚህም ታኒን እና ካፌይን ናቸው። በሻይ ውስጥ የሚገኙት ታኒኖች መድኃኒቱን ሆዶ ውስጥ ጠፍረው በመያዝ ወደ ደም እንዳይገባ ያግዳሉ። በቡና ውስጥ ያለው ካፌይን ደግሞ የመድኃኒቱን መሟሟት በማፋጠን መድኃኒቱ ሥራውን ሳይጀምር በኩላሊት በኩል ቶሎ ተጠርጎ እንዲወጣ ያስገድደዋል። በተለይ የሚከተሉትን መድኃኒቶች በቡና ወይም በሻይ መውሰድ ለከፍተኛ አደጋ ያጋልጣል። 1. ፌረስ ሰልፌት። ይህ መድኃኒት በደማችን ውስጥ ኦክስጅን ተሸካሚ የሆነውን ሂሞግሎቢን ለመስራት ያገለግላል። ነገር ግን በሻይ ውስጥ ያለው ታኒን እንደ ማግኔት ተጣብቆ ስለሚያስረው 75 በመቶ መድኃኒት ሳይመጠጥ ይቀራል። ውጤቱም መድኃኒቱን እየወሰዱም የደም ማነስ ችግሮ ሳይቀረፍ ይቆያል። 2. አቴኖሎል ወይም አምሎዲፒን። እነዚህ መድኃኒቶች የልብን የሥራ ጫና በመቀነስና የደም ቧንቧዎችን በመለጠጥ ግፊትን ይቆጣጠራሉ። ቡና ግን የልብ ምትን በመጨመር መድኃኒቱ የሚሠራውን ተቃራኒ ሥራ ስለሚሠራ የልብ ድካም ወይም ድንገተኛ የደም ግፊት መጨመር ሊያስከትል ይችላል። 3. ኦሚፕራዞል። ይህ መድኃኒት የጨጓራ ግድግዳ እንዳይቆስል አሲድ የሚረጩ ሴሎችን የማረጋጋት ሥራ ይሠራል። ቡና ግን በባህሪው አሲድ አነቃቂ በመሆኑ የመድኃኒቱን ውጤት በማጥፋት የጨጓራ ቁስለትን ያባብሳል። መድኃኒቱ በአግባቡ እንዲሠራ እነዚህን 3 ሳይንሳዊ ነጥቦች ይተግብሩ። 1. መድኃኒትን በንጹሕ ውሃ ብቻ ይዋጡ። 2. ቡና ወይም ሻይ መጠጣት ካለብዎት መድኃኒቱን ከወሰዱ በኋላ ቢያንስ 2 ሰዓት መጠበቅ ግድ ይላል። 3. ትኩስ መጠጦች የመድኃኒቱን ኬሚካላዊ ይዘት ሊያበላሹ ይችላሉ። ጤናው ሲሉ ዛሬውኑ ይህን ጎጂ ልማድ ያቁሙ። መድኃኒት የሚወሰደው ለመዳን እንጂ ለተጨማሪ ስቃይ መሆን የለበትም። ይህ መረጃ የብዙዎችን ሕይወት ሊታደግ ስለሚችል አሁኑኑ ለወዳጆ ያጋሩት። ለተጨማሪ አስተማማኝ እና ሳይንሳዊ የጤና መረጃዎች ፋርማኮን ጤናን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተሉን ከልብ እናመሰግናለን።